አዲስ አስገራሚ ድራማ ተጀምሮ እንዴት ጣልቃ ገባለሁ? አሁን አልቋል። እንዴት ነው የምትከፊኝ? አለቃሊ። አቤት። ካላንቺ በስተቀር የሚለውን ልትመርጥልኝ ትችላለህ? እሺ፣ ካላንቺ በስተቀር ይኸው። ለምን አለቀሽ? ብዙ ስለጠጣው ነው። ደህና ነኝ።
ወይ ነው ታውቂያለሽ ዘፈኑን ለ7 አመታት ምን ያህል ጊዜ እንደሰማሁት? በሰማሁት ቁጥር የተለያዩ ነገሮች ነበሩ የሚሰሙኝ። አትረጂኝም? ሄሎ፣ አሁን የት ነህ? እዚህ ልትመጣ ትችላለህ? ምንድን ነው? የሚከታተለኝ ሰው አለ። እኔም በደንብ ስሚኝ። ምንም ነገር ቢፈጠር እስክመጣ ጠብቂ። አሁኑኑ እመጣለሁ። አቶ ቺንግ። አቶ ዣን፣ ምን ነው? ይቅርታ፣ አንድ ጉዳይ ገጥሞኝ ነው። አደራ። እሺ፣ አደራ። በሚገባ። የምር እኔን እዚህ ታውቀኝ? ጅል ነኝ። አሁን ላይ ላንተ አስፈላጊ የሰውሽን ብቻ ናት። ሁለታችን ወደ ቀድሞ በፍጹም አንመለስም። አቶ ዣን፣ ምንድን ነው? ምን ተከሰተ? አቶ ዣን፣ ሰሞኑን ይሽን አንድ እብድ አድናቂ እየተከታተላት ነው። ደብዳቤዎችን ይልካል። ይሽን የምታደርገውን ነገር በሙሉ ያውቃል። ቀድመሽ ስለዚህ ጉዳይ ለምን ለኔ ያልነገርሽኝም? መጀመሪያ ይሽን ምንም አልመሰላትም ነበር። አድናቂው ደብዳቤውን በተደጋጋሚ ይልካል። በተጨማሪ ይሽን ምን እንደምታደርግ በየቀኑ ያውቃል። ይሽን ፈርታ ለቀናት እንቅልፍ መተኛት አልቻለችም ነበር። ከዛም ዛሬ በድንገት ይሽን እዚህ አሻንጉሊት ውስጥ የተደበቀ የቪዲዮ ካሜራ አገኘች። ወይዘሪት ወይን፣ አቶ ዣን ስለሄደ በቃ እኔም ልሂድ። ወይዘሪት ወይን፣ ምን ነው ቸኮልሽ? ስለ ውሉ እኮ አልተነጋገርንም። አቶ ዣን ሲሄድ አንድ ነገር ነግሮኛል። ይሄ እኔ ስለ ውሉ ካንቺ ጋር በቀጥታ መነጋገር እንደምችል። መተኛት አልፈልግም። አልችልም። አይኔን ስጨፍን
ክፍሌ በካሜራዎች የተሞላ ይመስለኛል። እባክህን እንዳትሄድ፣ ከኔ ጋር ቆይ። ቃል እገባልሻለሁ፣ እኔ አልሄድም። ይሄ እህቴ ወተት ጠጪ። አቶ ጃን ሄድኩኝ። በይ ወተት ጠጪ፣ ይጠቅምሻል። አመሰግናለሁ። እኔ ማንኛውም ችግር ውስጥ ብገባ ትተኸኝ አትሄድም አይደል? በእርግጠኝነት አትጨነቂ። ቀደም በይ። ተኚ። እስክተኛ አትሂድ። በድጋሚ ሰክረሃል። ለምን ያህል ጊዜ ነው እንደዚህ በየቀኑ የምትሰክረው? ናንሲ ጠንከር በልና ተነስተህ ቆም እንጂ። በደንብ ጠንክረህ ስራና ቁም እባክህ። ወይናዋን እንድትጸጸት አድርጋት። የተናደድኩት በጃናንሽ ላይ ነው ወይስ በራሴ ላይ? የእሱ ምርጫ በጭራሽ አልተቀየረም። እኔ ነበርኩ እንዳላየው የሆንኩት። አቶ ቺንግ፣ እኔ ለዛሬው በጣም ይቅርታ። አየ አንተ ስለ ትንንሽ ጉዳዮች አትጨነቅ። ለነገር የምፈልገው ስለ አጋርነቱ ከዌንዋን ጋር ጥሩ ውይይት አድርጌያለሁ። አሁን ሁሉም ነገር በደንብ አልቋል። እኔም ካንተ ጋር መስራት እፈልጋለሁ። አቶ ጃን፣ የእውነት በጣም ይቅርታ ስለ ዌንዋን። አንተ ባታስታውሰኝ ኑሮ የእውነት አለመግባባቶች ይከሰቱ ነበር። ብዙም አትጨነቅ። ዌንዋንን ታክሲ አሳፍሬ ልኬያታለሁ። አሁን በእርግጠኝነት ቤቷ ትደርሳለች። አቶ ጃን፣ ምንም እንዳትጨነቅ እሺ? በጣም ጥሩ። በቀጣይ እዚህ ስትመጣ ሁላችንም እንገናኛለን።
ፎቶዎቹ ተነስተዋል? አዎ፣ አንቺ እንዳዘሽው አቶ ዣን ወደ ውስጥ ሲገባ በር ላይ ፎቶ ተነስቷል። የተወሰኑ ደግሞ ፊቱን በደንብ ያሳያሉ። ጥሩ። ሌላውን ጉዳይ ደግሞ ለኔ ታዩ። እህቴሽን እነዚህን ፎቶዎች የእውነት ልትነቂያቸው ነው? እኔ ላንቺ ተጨንቄያለሁ። ካልተጠነቀቅሽ እኮ ያንቺም ስም ይጠፋል። እሺ፣ ብዙም አታስቢ። ቻው። ከናንጂን ጋር ሲነጻጸር ሌሎች ነገሮች አያስጨንቁኝም። ይግቡ። አቶ ዣን ትላንት ማታ ከአቶ ቺንግ ጋር የተፈረመው ውል ነው። ተመልከተው። ትላንትና ደውዬልሽ ነበር። ለምን አላነሳሽም? ይቅርታ አላየሁትም። ሌላ የምትለኝ ከሌለ ወደ ስራዬ ልመለስ። ቆይ የሆነ ሲጠራ አልሰማሽው ወይስ ቀናሽ? አልቀናሁም። የእውነት አልቀናሽም? አልቀናሁም። እናንተ ዜናውን አይታችኋል? አዎ፣ ትናንት ምሽት አቶ ዣን የወይዘሪቱ ሽንቤት ሄዶ ነበር። ቆይ አልገባኝም። ፍቅረኛሞች ናቸው ማለት ነው? ቆይ አቶ ዣን የዩሽን ቤት ማምሸቱ ግን በቃ ኖርማል ነው ማለት ነው? ማን ያውቃል? አስቢው እስኪ እንደ አለቃችን እንደ አቶ ዣን ያለ ሰው ዜና ላይ ሁሌም ሲወጣ ሁሌም ከወይዘሪቱ ዩሽን ጋር ነው። ይሄማ እውነተኛ ፍቅር ነው። ልክ እንደ ድራማ አይነት ነው። ዣን አንተ ዩሽን አለችልህ። ታዲያ ለምን ወይን ኖአንን? ይግቡ። ዳይሬክተር ስራ ይዘሻል? ምን ነው? እኔ ልጠይቅሽ የምፈልገው ነገር ነበር። እሺ ጠይቀኝ። የምትወጂው ምግብ ምንድን ነው? ለምንድን ነው የምትጠይቀኝ? ቀጣይ ሳምንት ደንበኛችንን ራት እንጋብዛለን እና አንቺ የምትወጂውን ለማወቅ ፈልጌ ነው። የተሳሳተ ሰው ነው የጠየቀው። የምንጋብዘው ደንበኞቻችንን ስለሆነ እነሱ የሚወዱትን ነው የሚያስፈልገው። እነሱ የሚወዱትን አንተ ብታውቅ በቀላሉ ልትግባባቸው ትችላለህ። አግባብነት ያለው ውሳኔም ታካሂዳለህ። ደንበኞቻችንን ቀድሜ ጠይቄያቸዋለሁ። አሁን አንቺን የጠየኩት ወይዘሪት ወይን የማትበላው ወይም የማትወደው ነገር ካለ ብዬ ነው። እውነትም በጣም አሳቢ ሰው ትመስላለህ። እኔ የማልበላው ነገር የለም። እሺ እንግዲያውስ ምን አይነት ሙዚቃ እንደምትወጂም ልጠይቅሽ ነበር። ጃዝ፣ ሮክ ወይስ ባህላዊ? ይሄ ደንበኞቻችንን ከመጋበዙ ጋር ምን ያገናኘዋል? ከዚህ በፊት ለስራ ክፍሉ ግብዣ እናደርጋለን ብለሽኝ ነበር። ከሁሉም ጋር ተወያይቼ ነበር። አሁን ያንቺን ሀሳብ ለማወቅ ብዬ ነው መጠይቅሽ። በይ ንገሪኝ።
ሮክ የሮክ ሙዚቃ ነው የምትወጂው? ዳይሬክተር፣ የመጨረሻ ጥያቄ። ምን? ለልደትሽ የምታደርጊው ነገር አለ? የኔ ልደት ደግሞ ከሱ ጋር ምን ያገናኘው? ያው እሱ የስራ ክፍል ልደትሽን ሊያከብሮ ይፈልጋል። ሰዓት ካለሽ አለቃሹ ወደ ስራ ተመለስ። እሺ፣ እኔ ልመለስ። ዝጋው። ዜናውን አይተኸዋል? ተሰራጭቷል። ኑዋን ጠንካራ ብትሆንም ተጨነቅ ያለው የሆነ ነገር እንዳትሆን። አንተም እንደሷ ነህ። ሁሉንም ነገር በውስጣችሁ ትይዛላችሁ። መጠቋቋሙን አቁሙ። ኑዋና አንጂያንን እንደምትወደው አውቃለሁ። የሆነ ነገር ተናግሬ ጓደኛሞች መሆናችንን ራሱ እንዳይቀየር ፈራለሁ። ጭራሽ ሳትሞክር መውደቅህን ትፈራለህ? ልክ ነው። እንደዚህ አይነት ነገር ከተፈጠረ በኋላ ከዣን ጋር የምትሆን አይመስለኝም። ኑዋን የድሮ ህመሟን ትታ ደስተኛ ወደ መሆን ትመጣለች ብዬ ተስፋ አደርጋለሁ። ስለዚህ ፍጠንና የምታደርገውን አድርግ። አቶ ጋዋን ሰላም። ተቀመጪ። ነገ ስራ የለሽም አይደል? አዎ። ስለዚህ ፊልም እኔ እሺ፣ ነገ እንገናኛለን አቶ ጋዋን። ጥሩ፣ እንገናኛለን። እንዳትረሹ። መብላት፣ ገበያ መሄድ፣ ፊልም ማየት፣ ይህ ፍቅረኛሞች የሚያደርጉት ነው። አቶ ጋዋን እኔን ይወደኛል እንዴ? ነገ ምን አይነት ልብስ ልልበስ? ቆይ ምን አይነት ሊፕስቲክ ልቀባ? ነገ እሱ እንደሚወደኝ ቢነግረኝስ? እንደማላውቅ ነው መሆን ያለብኝ ወይስ ግልጽ ልሁን? ምን ላድርግ? ፊቴን መንከባከብ አለብኝ። ነገ ቆንጆ መሆን አለብኝ። አይ እህቴ ኑዋን ውዴ፣ ለራስን ሰዓት ነው የምትመጪው? እኔ ብዙ ስራ ይቀረኛል፣ አትጠብቂኝ። አለቃሽ ከፍቅረኛው ጋር እየተዝናና አንቺን በስራ ያስመሽሻል አይደል? አለቃ ነው፣ እኔ ሰራተኛ ነኝ። እህቴ መዝጋት አለብኝ፣ ስራ ላይ ነኝ። ምን ነው ዘጋችሁ? ሁሌም እንደዚህ ናት። እኔ ፊት ለፊት እንደዚህ ነው የምትሆነው፣ ምንም እንዳልተፈጠረ በደንብ አውቃታለሁ። የተረጋጋች መስላ ውስጧ ይጨነቃል። አዎ፣ ያለፉት 7 ዓመታት የተፈጠረ የሆነ ነገር ቢኖርም አትናገርም። አሁን ዣንና ዩጂን እንደዚህ ስለሆኑ ምንም እንኳን ቢከብዳትም ልትረሳው አልቻለችም። አሁን ግን ይገባታል። አንተስ ቀጣዩ ቅድህ ምንድን ነው? እኔ ምን አቅዳለሁ? ቀስ በቀስ መሄድ ነው። አንድ ቀን ልቧ ሌላ ሰው ለመውደድ ይከፈታል ብዬ ገምታለሁ ይመስለኛል። ዛሬ እንዴት እዚህ መጣ? ለመጠጣት አይፈቀድልኝም? ከዚህ በፊት ለተፈጠረው ነገር አልወቀስኩም። ለተፈጠረው ነገር ልታመሰግነኝ ይገባል። የዛኔ ቢሮ ውስጥ ትወና ሰራ ነበር፣ ያደክማል። ታውቃለህ፣ ያንተና የዩሺን ጉዳይ ሰፍቷል። እንዴት ነው ያቀድከው? ለዩሺን የደስታ መጨረሻ ልትሰጣት ነው እንዴ? ምን ሆነ ነው? ለምንድን ነው ይሄ የሚያሳስብህ? አይደለም፣ አንተና ዩሺን አብራችሁ ነው የምትመስሉት።
ስለ ዌንዋንስ ምን ልታደርግ ነው? እኔ እንደዚህ አይነት ሰው እንዳልሆን ካውቃለሁ፣ ግን ሌሎቹ ሰዎች አያውቁም። የሌሎች አስፈላጊ አይደለም። እኔ ልንገርህ፣ እኔና ዩሺን ለምን አብረን እንደሆነ እሷን የምንረዳበት ብቸኛው መንገድ ነው። ምን ማለት ነው? ከ6 ወር በፊት ዩሺን ሆንግ ኮንግ ቀረጻ ላይ ሳለች አንድ ሰው ያስቸግራታል። ሰውየው ግን ቤተሰብ፣ ሚስትና ልጆች አሉት። ዩሺን ቅምጤ ናት ይላል። መቋቋም ስላልቻለች ከመዝናኛው ዓለም ልትወጣ ነበር። ስለዚህ አንተ ምንም ነገር ሳትል የሰው ወሬ ብቻ ነው? ታውቃለህ፣ በህይወቴ የጨለማ ወቅት ማለት እችላለሁ። ካጠገቤ የነበረችው እሷ ብቻ ነበረች። ረድታኛለች። ናንሺዮኔ ያኔ እንደዛ ለምን እንዳደረግከው በደንብ ይገባኛል። ግን አሁን ባለው ሁኔታ ከዩሺን ጋር እንዴት ልትወጣው ነው? ከዚህ በፊት ተስማምተናል። ጊዜው ሲደርስ ወይም አንድ ቀን ግልጽ ልናረገው። የዩሺን ሁኔታ እውነቱ ሲወጣ ዌንዋ ምን ልትል እንደምችል አስበዋል? የኔና የዌንዋን ጉዳይ በዩሺ ምክንያት አይደለም። ሄሎ፣ ዌንዋን፣ እኔ ነኝ። ለምንድን ነው የደወልሽው? ነገ ጠዋት ጊዜ ይኖርሻል? አግኝቼሽ ላዋራሽ እፈልጋለሁ። ይቅርታ፣ ነገ ስራ አለብኝ። ሌላ የሚቲኝ ከሌለ ስልኩን ልዝጋው። እውነቱን ማወቅ አትፈልጊም? ትናንትና ማታ ናንጂን ቤት መጥቶ ምን እንደተፈጠረ ዌንዋን፣ የእውነቴን ነው። ላገኝሽ እፈልጋለሁ። ተገናኝተን እናውራ። ይመስለኛል እምቢያትኝም አይደል? እሺ፣ እመጣለሁ። መጥቻለሁ። መጣሽ? መሽቷል እኮ ለምን አልተኛሽም? ለነገ ስብሰባ አዘጋጅቼ መጨረስ ያለብኝ ወረቀቶች አሉ። ቶሎ ቶሎ ጨርሽና እረፍት አድርጊ። ኖን የዛሬውን ዜና አይተሽዋል? የምን ዜና? ስለምን እንዳወራው ገብቶሻል? ስላለቃሽና ስለዛች አርቲስት
አይቼዋለሁ። ስለሱ ምን እና አሁንም እዛ ድርጅት ውስጥ ልትቀጥይ ነው? ድርጅቱ ጥሩ ይከፍላል፣ እድገትም ይሰጣል። ለምን እለቃለሁ? ኖዋን፣ እውነት ከስራ ውጪ ሌላ ምንም ምክንያት የለሽም? እህቴ ስራሽን መጨረስ አለብሽ። ስለኔ አትጨነቂ። ልተኛ ነው። ከማንም በላይ ማወቅ ነበረብኝ። ልቡ ውስጥ የለውም። ለምንድን ነው የምትጠብቂው? ከጠንካራው ማንነት ጀርባ ልቤ ሁሌም የሚያስበው እውነት ማየት እችል ይሆን? መጣሽ? ምን ትጠጫለሽ? አያስፈልግም። አስቸኳይ የሆነ ስብሰባ አለብኝ። ግማሽ ሰዓት ነው ያለኝ። ለናንሺን በጣም ጥሩ ረዳት ሆነሻል። እኔ እንደ ፍቅረኛው አመሰግናለሁ። ዛሬ እንዳገኝሽ የጠራሽኝ ልታመሰገኝኝ ብቻ አይሆንም። ያን አስቸኳይ ጉዳይ ገጥሞኝ ለናንሺን እንዲረዳኝ መደወል ነበረብኝ። ሁለታችሁ ከደንበኛ ጋር ነበራችሁ። ብቻሽን ጥሎሽ መጣ። እውነት አሳዝነሽኛል። እኔ ረዳቱ ነኝ። ማስረዳት አይጠበቅብሽም። እኔ ግን ራሴን ባንቺ ቦታ ሆኜ ባየው እቃጠል ነበር። ናንሺን የዛን ቀን ሄዶ እንዲወስድሽ ነግሬው ነበር፣ ግን ምንም ሊሰማኝ አልቻለም። ቤት ውስጥ ብቻዬን ሊተወኝ አልፈለገም። ወይኗን እባክሽ አትቀይሚው። እንዳልኩሽ ረዳቱ ነኝ። ስለ እናንተ የፍቅር ታሪክ የምትነግሪኝ እውነት ለእኔ አግባብ ነው ትያለሽ? እዚህ የመጣሹ እውነቱን ለማወቅ መስሎኝ። እዚህ የመጣሁት ለምን እነዚህን ነገሮች እንደምትነግሪኝ ማወቅ ስለፈለግኩኝ ነው። አንቺና ናንሺን ድሮ ያሳለፋችሁትን ህይወት እውነት ለመናገር በጣም ይረብሸኛል። ግን ደግሞ ያለፈው አልፏል። ናንሺንን እስካላሳሰበው ድረስ እኔ ምንም መጨነቅ አይኖርብኝም። እባክሽን አትፍረጂበት። ሊወቀሱ የሚችሉት ብቸኛው የቤት ጥበቃዎች ናቸው። ስራቸውንም በአግባቡ አልሰራም። በድብቅ ፎቶ ተነስቶ እንዲሰራጭ ምክንያት ሆነዋል።
ናንሺን እኔ ጋር ሲመጣ ፎቶ ወጥቶበት አያውቅም። እኔና ናንሺን ላለፉት 7 ዓመታት ብዙ ፈተናዎችን አይተናል። እንደዛም ሆኖ ግን አልተለያየንም። ፍቅር እንደ ዳይመንድ ነው ብዬ አምናለሁ። ምንም አይነት አደጋን መቋቋም ይችላል። ማንጸባረቁ ውበቱ ይመስለኛል። እንደኔ እምነት እውነተኛ ፍቅር በልብ ውስጥ ነው። ሌሎች ሰዎችን ለማሳመን ማብረቅረቅ አይገባውም። እንደማየው ከሆነ ልታገቢ ነው። እንኳን ደስ ያለሽ። አመሰግናለሁ። አንቺም ደግሞ ደስታሽን እንድታገኝ እመኝልሻለሁ። ደህና ሁኚ። ወይኗል እንዳንቺ የተደላደለ ህይወት የለኝም። ለደስታዬ ግን ምንም ነገር ቢሆን አደርጋለሁ። እህቴ ነዋን ተመልከቺ፣ ያምርብኛል። አምሮብሻል። እህቴ ነዋን እኔ ከዳይሬክተር ጓን ጋር ሆኜ ፊልም ላይ ነው። በቅርቡ የወጣ ምንም ቆንጆ ፊልም አላውቅም፣ ግን ከዳይሬክተር ጓን ጋር እስከሆነ ድረስ ምንም ይሁን ያለው ፊቴ ነዩ የደከመኝ ይመስላለሁ እንዴ? ሜካፕ መቀባት ሲኖርብኛል እንዴ? ማንም ይሁን ማንም እስከ ወደደሽ ድረስ ስለ መልክ አይጨነቅም። አይ ከዛ ወዴት እንሂድ? ገና 1 ሰዓት ይቀረናል። ከሜካፑ በፊት የፊት ማስክ ልጠቀም፣ እንደዛ ይሻላል። በእርግጠኝነት ቆንጆ ነው የምሆነው። ምንም አይደል። ይህንን ያዥልኝ፣ መታጠቢያ ቤት ልሂድ። እዚህ እጠብቅሃለሁ። ጎራኪን ምስኪን ሰው ይመስላል። በእርግጥም ይችላል፣ ብዙ ልምድ አለው። ልቀጥረውም ፈልጌ ነበር። ቢያሳዝንህም እርሳው። ብዙ ልምድ ቢኖረውም ከትልቅ ድርጅት ተባሯል። ብቸኛ ሊቀጥረው የሚችለው ተፎካካሪው ድርጅት ዳይጆንግ ነው። ትክክል።